አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ደህና ናችሁ? አልሐምዱሊላህ። ዛሬ ደግሞ በአዲስ ነገር ከተፍ ብያለሁ ማለት ነው። እነ ሰይድ ጠፍተው ነበር፣ ዛሬ መጡ ማለት ነው። እንግዲህ ከሀዩ ጋር ጎራ አሉ ማለት ነው። ሰይድና ሀዩ ጠፍተው ከርሞ ነበር። እንግዲህ ዛሬ መጥተዋል ማለት ነው። እንግዲህ ምን አሉ? በጥያቄ አፋጠጣት ማለት ነው። ሰይድ በጥያቄ አፋጠጣት ማለት ነው። ሀዩን እንግዲህ ይሄን ምን አላት የሚለውን ከነሱ የሚሉትን እንስማ። እነሱ አንደበት ማለት ነው። እንደዚህ ነው። ትምህርት ቤት ሰልችቶኝ ትምህርት ቀርቼ የቤት ውስጥ ጥያቄ ልመልስ ቁጭ ብያለሁ። ትጠየቂያለሽ፣ አንቺም በህግም ትጠየቂያለሽ። ብዙ ጥፋቶች ሰርተሻል። እንግዲህ ተመልሰን መጥተናል። ከየት ከየመመልስ በኋላ ያው ግን ላይ የሰራሁትን እንትን ያያችሁት ቪዲዮ አዩ መተን ሰርፕራይዝ አርኳት። እስኪ ሁሉ ጊዜ በረንዳ ላይ እና መንገድ ላይ ነው የምንሰራላችሁ ቪዲዮ። ቤት ውስጥ ትንሽ ብርሃን መብራቶች በደንብ አልተገጠሙ መሰለኝ። ጥግጥ መብራቶች አሉ። ትልቁ መብራት መሀል ላይም አለ። ግን ቪዲዮ ስቀርጽ ብዙም ደስ አይለኝም፣ ጨለም ይልብኛል። ለዛ ላይትም ተጠቅመን ላይትም እያለ ብዙ ላይት ይፈልጋል። አንድ የማይበቃውም ሙቀቱን ደግሞ አልቻልነው። ስለዚህ ነው በረንዳ ላይ ብዙ ጊዜ የምንቀርጽላችሁ። ዛሬ ደግሞ ቤት ውስጥ ገብተን እየቀረጽላችሁ ነው ማለት ነው። ከየመን ተመልሼ የመጣሁኝ ከመጣሁ በኋላ ከአዩንም ያረኳትን ቪዲዮን ዲሌት ብታደርግ ካሜራውን ሊሰብርብን ነበር ስትሮጥ የነበረው። ግን ትገርማላችሁ። እሷ ለካስ የምትሮጠው ጥፋት እኔ እኮ ምን ብታጠፊ እኮ ያው ጥፋት እንደምታጠፊ እያወቅሁ ፈትንሻለሁ፣ ሁሌም ፈትንሻለሁ። ዞረሽ እዛው ነሽ አይደለም ተሳስተሽ። አንቺ ሁሉ ጊዜ ከሰው ጋር ስትገናኝ ነው ስታወሪ። ለምን በልኩ አታደርጊው? በኪሎ ለምንድን አይደለም ሳይጭ። እኔ ደግሞ በጣም ያናደደኝ ይሁን ለአንተ ተቆርቋሪ መስለው ማለት ሺ ትንሽ ነው መቶ ሺ ትንሽ ነው የምትለው። ትንሽ ከሆነ እሷ አታረግልን። እሷ የፈለገችውን ትበልሽ። እኔ በያልኳት እና ያለችው እኔ ለቀኩት ቪዲዮ ነው። እንግዲህ ተከታተልን ተመለስን ተመልካቾች። ሰይድና ሀዩ ያሉትን ተከታተልን ተመለስን። እንግዲህ ሰይድ መርፌ ትጠቀሚያለሽ ወይ እንዴት የከሳሽ የጠቆርሽ እና ደግሞ ተመልካቾች ለብርብራ ነው እንጂ አንተን አትፈልግህም፣ ብር ስታገኝ ጣጥረህ ነው የምትሄድ ብለው እያሉ ነው ምናምን አላት ማለት ነው። እኔ አበደን ጭራሽ መርፌ የምትባል አልጠቀምም፣ ዝም ብዬ ነው አለች ማለት ነው። ዝም ብዬ ነው እንጂ መርፌ አልጠቀምም፣ ግን አንተን ስለማስብ ስለምወድህ በአንተ ስለምጨናነቅ አንዴ የዛ ልጆች የምናገኛቸው እያልኩኝ ስለማስብ በቃ በአንተ ጭንቀት ነው የጠቆርኩና የከሰሁኝ አለች ማለት ነው። የሴት ብልሃት እኮ ሽፍቱ ብልሃቷ ወላሂ ላዚም ብልሃቷ ተውት፣ አጠብቁ ብልሃቷ ግን እንዴት ነው ቆራ ሰይድ የለም። አሁን ደግሞ ጨምሮበታል ፍቅር የለም። መስተፋቅርማ አርጋባሃለች አርጋባሃለች። ደግሞ ዛሬ ደግሞ ተው እንዴት ለተመልካቾች ነው የምተው ይሄንን ነገር ማለት ነው። ለማንኛውም በቃ ጸባዋ ምናምኗ አሁን ተፊቱ ትንሽ የተሻለ ይመስላል። ዛሬ ዝም ብላለች። መቼም ትንሽ የተወሰነ ትንሽ ነካ አስተረጋት በስጨት ብትል ሹማያ ከመታቻት ወዲህ ትንሽ የተወሰነ ትንሽ ተሽሏታል ማለት ነው። ለማንኛውም ረጋም ብላ ወርታለች። አንተም ደግሞ ውይ የሹማያ ነገር ግን የሹማያ ነገር ሞት ነው ወላሂ ላዚ አይ እንደው ሹማያ እኮ በቃ ወላሂ እውነት ንግስት ናት። እንደው ሹማያ እንዳልክ ቪዲዮ በሙሉ ሹማያ ሚስት አጠገቡ ሆነ እንኳን ሹማያ የመጀመሪያን የመሰለ እኮ የለም። የመጀመሪያን ወላሂ ግን አንዳንድ ጊዜ ማለት ነው የመጀመሪያን የመሰለ የለም። ምን እየቀለድኩ አይደለም፣ ግን ከምር ቢልም ሰይድም ያሰኘዋል የመጀመሪያ ነው። እና ሀዩ ቆንጆ ዛሬ ደግሞ ሰከነለሻል ማለት ነው። እንግዲህ ሹማያ አስተሳሰረቻችሁ ወዲህ ትንሽ የተወሰነ ሻልቦሻል ማለት ነው። ሱማያ አትበይ እንግዲህ ስለሷ አታውሪ ያለ እሱም ማወራ እና ለማንኛውም ልጆችን አሳይኝ ተይ ሹማያ ምናምን ብሏል ማለት ነው። ሀዩ ደግሞ እንዴት ብር አስገባልኝ እንጂ ልጅ ወልድልሃለሁ ቶሎ ብለህ በአየር ላይ አስገባልኝ ብር አትበይ። አንቺ ብትፈልጊ ራሱ በሆድሽ የምቃርሽ ይዘሽ ዝም በቃ እንደምትወጂ መናገር ነው ያለብሽ እንጂ ወንድ ልጅ ብር ብትይው አይወድም። 10 ቢሞላው ያው አሁን ብር አይደል እንደ አንቺ ብር ብቻ ይሞላልሽ እንጂ ነው ያለሽ። እና ስለዚህ የእሱ አባባል ሌሎችም እንዳትደግሙት። ብር የምትሉ ልጆች ብር አትበሉ። በቃ
እንደውም ማለት ነው አንድ ሀዲስ ላይ የሆነ ሀዲስ ላይ ሰምቼዋለሁ ማለት ነው። ሴት ልጅ ብትወድህም ወደድኩ ብላ የማታወራ ሴት ከምር የምትወድህ ናት ብሏል ማለት ነው። የሆነ እንትን ላይ ነበር ቲቪ ላይ ማለት ነው። እና ትክክል ነው። እውነተኛ ሴት የምትወደውን ወንድ ባፋል እኔን ጨምሮ ማለት ነው እንደዚህ ወድሃለሁ ለማለት እኔ ውስጤን በውስጤ ይዘዋለሁኝ እንጂ ወድሃለሁ 30 ጊዜ አይደለም። በቃ እንዴት ነው አንድ እንደዚህ እና እንደዛ ስላልሽው ወንድ ልጅ እንትን ስለማይል ሀዩ ሰከን ብለሽ እንግዲህ ሰከን ከሀዩ በረኪና ሀዩ ያች ልጅ ምርጥ ሆነች እንድትባይ መሆን አለብሽ። ሁለተኛ ሚስት የግዴታ ነው። ደግሞ እንደዚህ ስትባይ መናደድ የለብሽም። እኔ እናንተ ሊያዩን ነው፣ እኔ እናንተ እንደዚህ ሊሉን ነው የሚለውን ታዩ። እስኪ ለማንኛውም እስኪ ቪዲዮን ተከታትለን እንመለስ። ቪዲዮውን እየተባሉትን ለምን ብሩን አግኝቼ መሞት ምን ያደርግልኛል? ለምን እመጣለሁ አንተ ጋር ብር አውጥቼ ለምን እመጣለሁ? እኔ 1 ሚሊዮን 2 ሚሊዮን ባጠራቅም እኮ አዳማ ውስጥ እኮ የሆነች 105 መሬት እኮ ትገዛልኛለች። ለምንድን ነው ደላላ ከመጀመሩ 300 ሺህ እና 400 ሺህ የሚከፈለው? ዋሸሽ። ደላላው ዘመድሽ ነው ወይስ ምንድን ነው? ዘመዴ አይደለም። ደላላ ከብትሄጂ የት ድረስ እስከ ሳውዲ ነው? ሳይድ ደላላው እኔ ዘመዴ አይደለም። ያለች ያሱ መጠየቅ ትችላለህ። ገባ አይደለ? ለዚህ ላይ ሰው እያወጣን ነው። በቃ በደንብ አንተን እንደምፈልግ ካውቀው እነሱ ብር እየጨመሩ ነው የሚነግሩ። ጀልባ እስኪሞላ ህዝብ ያው በህገ ወጥ ስለሆነ የምንሄደው እነሱ እስኪሞሉልን እስከ 1 ሳምንት 2 ሳምንት ትቀመጫለሽ አልጋ ይዘሽ በሰሳ ቁጥር ሲሉ እኔ የግማሽ ሰው ከፍላለሁ። እንሂዳኳቸው ግማሽ ጀልባውን ግማሽ ከፍለሽ ስትሄጂ ልቻገሪ እኔ 500 ሺህ እንደዚህ አይነት ነገር አልሰማሁም። እኔ ከተማ ውስጥ ያለሽው ባህር ላይ እኮ የምትሄጂው እና ብቻዬን ብሄድ ምን ማን ይከለክለኝ? ብራ የሚፈልጉት ነው። አሁን ሰው በዛ በታሪክ በባህር የሚሞላ ሰው ጠፍቶ ነው እንደዛ የሚሉሽ አሉ። አንቺ ስትያቸው በዛ ሲስተም ሊበሉሽ ነው እንጂ ሰው ሞልቶ መሄዳቸው ነው። አንድ ብሩ እንኳን ይቅር፣ ብሩ ይቅር፣ ችግር የለውም። እኔ 50 100 ላውጣ ችግር የለውም። እንግዲህ ቪዲዮ ተከታተን ተመልሰን ተመልካቾች እና እንግዲህ አንተም ቢሆን ያልሽበትን አሳውቂኝ እንደዚህ ምናምን የምስትኝ የምንመጣውኝ በቃ እያልክ ማለት ነው። በቃ ተው በቃ እንሳው ኋላስ ቢከፍ እንግዲህ እንሳ ያኔ የዚህን ያህል ፕሌን በእጅህ እስካለ ያለ እስከሚመስል ድረስ ባህር ዳር ስትመጣ ባህር ዳር፣ ድሬዳዋ ስትል ድሬዳዋ፣ አዲስ አበባ ስትል አዲስ አበባ፣ አዳማ ስትል አዳማ። በቃ እንግዲህ እንትን ይሄ የመን ሲባል የመን እያልክ ላንተም ጥሩ አይደለም ማለት ነው። እንግዲህ በቃ ተወይ ብላለች ማለት ተወኝ በቃ ብላለች ማለት ነው። ለማንኛውም እንግዲህ ከዚህ በላይ ምንም ማድረግ አይቻልም። ብትስማሙ ለእኛ ለተመልካቾች ጥሩ ነበረ። እንግዲህ ካልሆነ አልሆነም ነው ያው ያለውን ነገር ላንተም ለጤናህ ራሱ እኔ ትክክለኛ ነህ አልልም። እኔ ጤነኛ ነህ አልልም። የዚህን ያህል ቤት አትቀመጥ የተባልክ ይመስል እንደዚህ አገር ላገር እየዞርክ እሷስ መሸምሽ ልጆች አይዛ አንዱ ሀገር ብትልም መቼም ግን ላንተ ጥሩ አይደለም ማለት ነው። መጀመሪያ አስቡ መጥኑ መደቆስ እንጂ አሁን ምንድን ያረጋት ድስት ጥዶ ማልቀስ ነው ይባልና እንግዲህ ሰይድ ምን ይደረጋል? ቻል አድርገው ይቺ ጣት ገማይ ተብሎ ቆርጣ ትጣለም ያለውን ነገር እያስተካከሉ መኖር ነው እንጂ ብለሃል። ይሄ የትልቅ አስተሳሰብ ነው። ግን እንግዲህ እስቲ ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበር። እንደተከታተላችሁት እና ሀዩ እንግዲህ መርፌ ምንም አልጠቀምም የከሰጠቆርኩኝ በአንተ ናፍቆትና በአንተ ሀሳብ ነው። አንተ ስትንከራተትብኝ እኔ ልቤ እንደው ልቤ ጥፍት አለ እና በአንተ ምክንያት ነው የተቋቁኩና የከሰው አለች ማለት ነው። ወይ እና ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አበረታቱኝ። ደህና ሁኑልኝ ውዶቼ።